ብዙ አይነት ነገሮች አለና ማለት ይሄንን ነገር መረዳት የሚችለው የሚያውቀው ሰው ነው። ሩታችን ይሄንን ነገር እኮ እንደምትይኛ ቀድመን ጥንቅቅ አድርገን እናውቃለን ማለት ነው። ይሄንን ስህተት እንዳትሰሪ እያለን ነበር እስከዛሬ ድረስ ስንማጸንሽ የነበረው ማለት ነው። እና ይህንን ነገር ልትይ እንደምትችይ በደንብ ጥንቅቅ አድርገን እናውቃለን። በቃ ከዚህ በኋላ ምን አይነት ፈተናዎች ሊመጡብሽ እንደሚችሉ በደንብ እናውቃለን። እና እኔ ከሰሞኑ ልክ ሲወሩ የነበሩ ነገሮችን በደንብ ሰምቻለሁኝ። ምክንያቱም ይህንን ስህተት ከፈጠርሽ በኋላ ምን አይነት ላጲስ ልትሰሪ እንደነበረ በደንብ መረጃው ደርሶኛል ማለት ነው። ምክንያቱም ይህንን ነገር በሌሎች ሰዎች ግፊት እንዳደረግሽው በደንብ እናውቃለን። ግን እስካሁን እነዛ ሰዎች መጥተው ከዚህ ጉድ ያወጡሽ ማለት ነው። ምክንያቱም ይሄ ነገር ለአንቺ ምን ያክል ከባድ ሊሆን እንደሚችል በደንብ እናውቃለን። አንቺ እልህ ይዞሽ እነሱን የተበቀልሽ መስሎች ነበር እንደዚህ አይነት ጌም የተጫወትሽ ወይም እንደዚህ አይነት ጨዋታ የተጫወትሽ ማለት ነው። አሁን ላይ ምንም መተሽ ብታወሪ ማለት ነው፣ ምንም መተሽ ብትናገሪ እዚህ ጋር አንቺን ለመረዳት የሚያስብ ሰው በጣም ቁጥሩ ትንሽ እንደሆነ መጀመሪያ ነበረ ቀድመሽ ማሰብ መቻል ያለብሽ። ምክንያቱም ይሄንን ድርጊት ስትፈጽሚ አብረሽ ጋር የነበረው ጥፋት በሙሉ አንድ በአንድ ተከምሮ ወደ አንቺ ሊመጣ እንደሚችል ቀድመሽ አላሰብሽም፣ ወይም ይህንን ነገር እንድታደርጊ የነገሩሽ ሰዎች ከዚህ ነገር ጀርባ ያለውን ነገር እንድታውቂ አላደረጉሽም ማለት ነው። ትልቁ የአንቺ ስህተት ይሄ ነው ማለት ነው። እኔ አንቺ እንደዚህ አይነት ልብ እንደሌለሽ በደንብ አውቃለሁኝ። በቃ አንቺ እንደዚህ አይነት የመሆን ፍላጎት የለሽም፣ ወይም አብርሽ የሚጫወተውን ጌም እንኳን መጫወት የምትችይ አይነት ሴት እንዳልሆንሽ በደንብ አውቃለሁኝ። እና ገና ጌሙ ሳይጀመር አንቺ በደንብ እየተሸነፍሽ ነው። ይህንን በቃ የሆነ አለ አይደለ የፍጻሜውን ጨዋታ አንቺ ነበርሽ ያስጀመርሽው። ግን ደግሞ ገና የፍጻሜው ጨዋታ ሳይደራ የመልስ ምት ምናምን መስጠት ጀመርሽ። እስካስጀመርሽው ድረስ ትንሽ ታገሺ፣ እኛም እንዝናና በዚህ ጨዋታ። የምሬን ነው የምላችሁ። ይህንን ነገር በማለት እንድትቀየሙኝ አልፈለግም። ምክንያቱም እኔ ከሩታ ጀርባ ሆነው ወይ ለእሷ ህይወት አይጠቅሙ ወይ የእሷን ህይወት አያስተካክሉ፣ የእሷን ህይወት በመበጥበጥ የተጠመዱ ሰዎች ከእሷ ጀርባ እንዳሉ ስለማቅ ነው። ምክንያቱም ይሄንን ነገር እንድታደርግ የገፋፏት ሰዎች በደንብ ከዚህ ነገር ጀርባ አሉና እነዚህ ሰዎች ምንም እንደማይጠቅሟት እንድታቅ እፈልጋለሁኝ። ከዛ በኋላ አብርሽ ወደ እሷ የተመለሰ አልተመለሰ በቃ ራሱን የቻለ ነገር ነው። እቺ ልጅ ቢያንስ ለቀጣይ ህይወቷ ትምህርት ወስዳ ትወጣለች እና ቢያንስ የተወሰነ ትንሽ የሆኑ ነገሮችን ማየት አለባት ብዬ አስባለሁኝ። እና አሁንም ለማየት አልረፈደም፣ ችግር የለውም። እዛ ጋር በዛኛው ወገን አይታችኋል፣ ቅድም ከደቂቃዎች በፊት የተለቀቀውን ቪዲዮ ማለት ነው። እኔ እንደውም በዛ ቪዲዮ ዙሪያ ያሰራለሁኝ ብዬ ልክ እንደዚህ ስቱዲዮን ሳስተካክል ምናምን ነው ይሄኛው ቪዲዮ የተለቀቀው እና በደንብ ሀሳቤን ልሰጥበት የምችልበት ቪዲዮ ደግሞ ከዛኛው ይልቅ ይሄኛው ቪዲዮ ነው። ምክንያቱም ሩታ እንደዚህ ላጲስ ሰርታ ልትመጣ እንደምትችል አውቃለሁኝ። እንደውም አሁን የመጣሽበት መንገድ ደግሞ ጭራሽ እንትን ያለ ነው። ምክንያቱም እኔ ከሰሞኑ ልትመጪበት የነበረው ሀሳብ ራሱ ቀድሞ ደርሶኛል። አጠገብሽ ላይ ያሉ ሰዎች እንኳን አሁን መተሽ ሚዲያ ላይ ልታወሪ የምታስቢውን ነገር እንኳን ሽፋን መስጠት የማይችሉ አይነት ሰዎች ናቸው። እኔ ወደ ሄርሜላ ተመልሶ ይሄዳል አይሄድም የሚለውን ነገር ቼክ ላደርግ ነው ምናምን ብለሽ ከአንድ ቀን በፊት እንደዛ ብለሽ ልትመጪ እንደሆነ በደንብ መረጃው ደርሶናል፣ ሁላችንም ማለት ነው። እዚህ ጋር ይሄ መረጃ የደረሳችሁ ሰዎች በደንብ ታውቁታላችሁ። እና አሁን ላይ ይሄ ነገር ውድቅ ሲሆንብሽ ነው በዚህ አይነት መንገድ የመጣሽው። አንቺም አሁን ከአብርሽ እየባስሽ ነው የመጣሽው። እግዚአብሔርን እኔ የሰው ልጅ ትልቁ ሚስቴኩ የሰው ልጅ ትልቁ ስህተቱ ምን እንደሆነ ታውቃላችሁ? ለሰራው ጥፋት ኃላፊነት መውሰድ አለመቻሉ ማለት ነው። እኔ እግዚአብሔርን ሌላ ምንም ዝባዝንኪ ውስጥ መግባትም ሌላ ነገር ውስጥ መግባትም አያስፈልግሽም። በቃ በቀጥታ መተሽ እኔ ከኋላዬ ሰዎች ገፋፍተውኝ ነው፣ እሱ እንደዚህ እያደረገ እሱ እንደዚህ የሆነ ለምን አትበቀዩ ምናምን ስላሉኝ ነው ብለሽ እስኪ እውነቱን ተናገሪና ኃላፊነቱ ሰጂ እግዚአብሔርን። ከዛ በኋላ ምንም ችግር የለውም፣ መፈጠር ያለበት ነገር ይፈጠራል። ግን አንቺ እዚህ ጋር ከሚጠይቅሽ ጥያቄ ነፃ ትሆኛለሽ። ነገ እነሱ ምንም ነገር እያደረጉ እንደዚህ በቪዲዮ አንቺን ለማቃጠል ሊመጡ ይችላሉ። ግን የዛኔ አንቺ እውነቱን ስለተናገርሽ ምንም አይነት እንትን ሊሰማሽ አይችልም። እና ኃላፊነት ውሰዱ። በመጀመሪያ ደረጃ በቃ ለምታደርጓቸው ለምታጠፏቸው ስህተቶች ኃላፊነት ውሰዱ። እኔ ሩታ ድብና አድርጋ አጥፍታለች እና አሁን ላይ የዛን ነገር ላጲስ ለመስራት የምትመጣበት መንገድ ደግሞ ራሱን የቻለ ጥፋት ነው። በዚህ የሚደብራችሁ ሰዎች ካላችሁ ይደብራችሁ። እግዚአብሔርን ለምን ሌላ ውሸት ተዋሻለሽ? አሁን ይዘሽ የመጣሽው ሀሳብ በሙሉ ፉርሽና ውሸት የሆነ ነገር ነው። እግዚአብሔርን
ምንም የማያሳምን ነገር ማለት ነው። ምንም የማያሳምን ነገር። አንቺ ይሄን ነገር ያደረግሽው በሰው ግፊት በሰው ተገፋፍተሽ ማለት ነው። እሱም ብትከሺ እንኳን እሱ ካደረገሽ ነገር አይበልጥም ምናምን ብሎ ጃስ ጃስ ያሉ ሰዎች እስኪ አሁን ላይ የአንቺን ህይወት ያስተካክሉት። እስኪ ይህንን ሀሳብ የሰጡሽ ሰዎች እስኪ አሁን ላይ የሆነ ነገር ጠብ ያደርጉ አንቺ ህይወት ላይ መጥተው ማለት ነው። እና የሰው ልጅ በመጀመሪያ ደረጃ ለሰራው ስህተት ኃላፊነት መውሰድ መቻል አለበት። በቃ ሰዎች ገፋፍተውኝ የማይሆን መንገድ ተራምጃለሁ ብለሽ ኃላፊነቱ ሰጂ። የዛኔ መመለስ ካለበት ይመለሳል። አይ እዛ ጋር የጀመርኩት ህይወት ተመችቶኛል ካለ ደግሞ መጀመሪያም ያንቺ አልነበረም ይሄ ሰው። ስለዚህ ለዚህ ነገር ኃላፊነት ወስደሽ ጉዞሽን ጀምሪ። በቃ ትክክለኛ ሴት ነኝ በደንብ ቆፍጠን ብዬ ህይወቴን ከዚህ በኋላ አመራለሁ የምትይ ከሆነ በእንደዚህ አይነት መንገድ ነው መራመድ ያለብሽ። እና ከዛ ውጪ በዛኛው ሳይድ ደግሞ እየተባለ እንደሆነ በደንብ እያያችሁ ነው እንግዲህ። ምንም የሚነገራችሁ ነገር የለም። ጀለሴ እንደሆነ ነጥብ የምጥል አይነት ሴት አይደለችም። እኔ እንደውም በሁለት ቀን በሶስት ቀን ቪዲዮ ሳያት እንዴች ልጅ የምር ነጥብ ለጥል ነው እንዴ ምናምን ብዬ በጣም ብዙ ነገሮችን ተናግሬ ነበር። እና ጭራሽ የምሰማ አይነት አይደለችም። አይታችኋል። ትላንት ታረቀች፣ ዛሬ ካላገባኸኝ ነገ ምናልባት ቀለበት ሊያደርግ ይችላል። ከዛ በኋላ ደግሞ ዱባይ ቫኬሽን ልክ አንቺን እንዳደረገው ማለት ነው። እና አየሹ ምን ያክል ህይወትሽን ሊያከብዱብሽ እየሞከሩ እንደሆነ። እንዲህ ነች በቃ ላይፍ። እና አንዳንድ ጊዜ እግዚአብሔርን እኔ በህይወቴ ማለት ነው እኔ ልብስ እንኳን ልገዛ ስወጣ ማለት ነው ሰውን ማማከርም መጠየቅም አልፈልግም። በቃ ያመናችሁበትን ነገር አድርጋችሁ ይደብር፣ ያ ነገር ያስጠላ ያ ነገር። በቃ ያመናችሁበትን ነገር አድርጎ አንቺ ይሄ የኔ ህይወት ነው። በአንቺ ህይወት ላይ ደግሞ ማንም መጥቶ መወሰን አይችልም። ማንም መጥቶ ያመነበትን አስቴት ሊሰጥ ይችላል። ልክ እኛ እዚህ ሚዲያ ላይ እንደምንሰጠው ማለት ነው። ምናልባት አጠገበሽ ላይ ስላሉ የእነሱ አስቴት ቫሊዩ አለው ማለት አይደለም። እዚህኛ ጋር እዚህኛ የምንሰጠው አስቴት ምናልባት ከነሱ አጠገብሽ ላይ ካሉ ሰዎች በተሻለ ቫልዩ ይኖረዋል ብዬ አስባለሁ። እኔ በዚህ ነገር ሁሉ ውስጥ የታዘብኩት ነገር ምንድነው ቤተሰቦችሽ ምን ያክል ጠንካራ እንደሆኑ ማለት ነው። ምን ያክል ትዳር ላይ ያላቸው አመለካከት፣ ምን ያክል ለህይወት ያላቸው ቫልዩ የተሻለ እንደሆነ ማለት ነው። አንዳንድ ጊዜ እኛ ጃስ ብለን ቤተሰቦቿ ከጎኗ አይቆሙ ምናምን የምንልበት አጋጣሚ ይኖራል። ግን እነሱ ነገሮችን የሚመለከቱበት መንገድ ስክነታቸው ምናምን ደስ የሚል ነው። አሁን ትላንትና ነው ትላንት ወዲያ ሜላትን ተመልክቻታለሁኝና በቃ አለ አይደለ ህይወት ነው። እግዚአብሔርን ማንም ሰው አሽቃብጦ ጃስ ብሎ እሱ እንደዚህ ወጥቶ በዛ ገብቶ ምናምን ይልና ማለት ነው ከሳምንት በኋላ ያንን ሰው አታዩትም። በቃ ድራሹን አታዩትም። እና እንደዚህ አይነት ወሬዎችን አትስሙ። በቃ ፕሊስ እግዚአብሔርን። ምናልባት በእንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ይሄ ነገር በጣም ነው የሚጎዳችሁና አንዳንድ ታሪኮችን ለመስማት ሞክሩ። እግዚአብሔርን የ8 ዓመት ትዳሬን በ8 ሰከንድ አለመታገስ አጣሁት የሚል የሆነ ታሪክ አለና ያንን ታሪክ እስኪሄዳችሁ መለስ ብላችሁ ለመስማት ሞክሩ። አንዳንድ ጊዜ ሴጣን እያንዳንዱን አጋጣሚ ይጠቀማልና እዚህ ሁሉ ደረጃ ላይ የተደረሳችሁት እራሳችሁ በፈጠራችሁት ክፍተት ነው። አንቺም አብርሽም በቃ ይሆናል አይደለ የልጅነት ስሜት አለባችሁ ያለ መሸነፍ። በቃ ትዳር ውስጥ ደግሞ ትልቁ ነገር መሸነፍ ነው። ከሁለት አንዳችሁ መሸነፍ መቻል አለባችሁ። ሁለታችሁም ተመሳሳይ ትሆናላችሁ። ሁለታችሁም ጌም ትወዳላችሁ። ሁለታችሁም መበሻሸቅን ትወዳላችሁ። ይሄ ደግሞ ሊሆን የማይችል ነገር ነው። አሁን ላይ የእናንተ ነገር እንደሆነ ያበቃለት ነው። እኛ እንዲሁ ድከሙ ሲለን ምናምን እንጂ እኔ ከዚህ በኋላ ነገሮች ይስተካከላሉ የሚል ሀሳብ የለኝም። ይህንን ነገር ደግሞ የምልበት ትልቁ ምክንያት ምንድነው? ሄርሜላ አሰማችሁም እግዚአብሔርን ሙጭጭ እዚህ ላይ ነው ቁጭ የምትለው ማለት ነው። እና ምንድን ነው የሚያስቀኝ ብቻ ግን ምን ልላችሁ ፈልጌ ነው አሁን እስኪ እነዚህ ይሄንን ሀሳብ የሰጡሽ ይሄንን አይዲያ የሰጡሽ ሰዎች እስኪ አሁን ደግሞ መጥተው አጠገብሽ ሆነው ያጽናኑሽ። እስኪ እሷ ዱባይ ስትዝናና እሷን ነገ ቀለበት ሊደረግላት ነው የሚል ወሬ ሁሉ ሰምተናልና እስኪ ቀለበት ሲደረግላት መጥተው ያጽናኑሽ። ድንኳን ደኩኖ ነው የሚያጽናኑሽ? ጥቁር ለብሰው ነው መጥተው የሚያጽናኑሽ? ምን አድርገው ነው የሚያጽናኑሽ? እኔማ አንቺን ብሆን እግዚአብሔርም ማለት ነው ይሄንን ሀሳብ የሰጠኝን ሰው ማለት ነው ዱላይ ቆንጨራ ይፈቅድ ይሆን እኔ እንጃ። ቆንጨራ በአማርኛ ስለሆነ ችግር የለውም እና ይዤ ነበረ ማሯሩጠው። ብቻ ለማንኛውም ከዚህ በላይ ብዙ ነገር ባለ የተሻለ ነው ብዬ አስባለሁኝ።
ሩታችን እውነቱን ተናገሪና ቢያንስ ከህሊናሽ እረፍት ታገኛለሽ። በቃ እኔ ሰው አሳስቶኝ ነው እንደዚህ አይደለም ብትይ ቢያንስ በዚህ ድርጊትሽ የተናደደውን አብርሃም መመለስ ባትቺ በዚህ ድርጊትሽ በጣም ብዙ አንቺን የሚያደንቅሽ የሚወድሽ ሰው እንትን ብለዋል። ምክንያቱም እዚህ ጋር ሚዲያ ላይ ስትመጡ ህይወታችሁን ይዛችሁ በጣም ብዙ ሰው ነው ምን አለ ሩታን ባረገኝ ምን አለ አብረሽን ባደረገኝ ብሎ የሚከታተላችሁ ማለት ነው። እና በጣም ከአብረሽን ባሻገር ብዙ ሰዎች እንዳዘኑብሽ ነው የተረዳሁት። እና ቢያንስ እውነቱን ብትናገሪ የተወሰነ የህሊና እረፍት ታገኛለሽ ብዬ አስባለሁ። ጋይስ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሚሰማችሁን ሀሳብ አስተያየታችሁን መስጠት አትርሱ። እወዳችኋለሁኝ። ነገ በአዳዲስ መረጃዎች መልሼ አገኛችኋለሁኝ። ይመቻችሁ።